የቤንች የምስጋና እና የዘመን መለወጫ የሆነው የቢስት ባር በዓል ማጠቃለያ ፕሮግራም በነገው ዕለት በሚዛን አማን ሜዳ በድምቀት ይከናወናል። የበዓሉ አንድ አካል የሆነው የቅምሻ ስነ ስርዓት ደግሞ በዛሬው ዕለት ተከናውኗል። ኃይለ ኢየሱስ ስዩም እዚያው ይገኛል። ከቤንች ሸኮ ዞን ሚዛን ከተማ ተጨማሪ መረጃዎችን ደግሞ በቀጥታ መስመራችን ያደርሰናል። ኃይለ ኢየሱስ እንዴት አምሽተሃል? አጠቃላይ የነበረውን ውሎና የነገ ተጠባቂ ዝግጅቶችን እንመልከት። አመሰግናለሁ ሶዶና የሸዋ። እንግዲህ ዛሬ የፋና ብሮድካስቲንግ የፋና ሚዲያ ኮርፖሬሽን የባለሙያዎች ቡድን በዚህ በሚዛን ከተማ ላይ ይገኛል። እዚህም የተገኘበት የቢስት ባር በዓል አከባበርን ምክንያት በማድረግ ነው። በዛሬው ዕለት ዋዜማው ላይ ነው የምንገኘው። ይሄ ዋዜማም ቅምሻ ስነ ስርዓት በዛሬው ዕለት ሲከበር ውሏል። ይሄ ቅምሻ ስነ ስርዓት ቢስት ባር ማለት የበኩር በዓል እንደማለት ነውና በኩር የመጀመሪያ እህል የደረሰበትን ጊዜ በማስታወስ ለፈጣሪ ምስጋና የሚያቀርቡበት እንዲሁም ደግሞ ለሚመጣው ተስፋ የሚያደርጉበት ጊዜ ነው። ያንን ምክንያት በማድረግ ዛሬ ዋዜማው በተለያየ ስነ ስርዓት ሲከበር ቆይቷል። በነገው ዕለት ደግሞ በተከታታይ እየተከበረ የመጣውን የበዓል አከባበር ስነ ስርዓት የማጠቃለያ ፕሮግራም ይኖረዋል ማለት ነው። እንግዲህ ቢስት ባር ታሪካዊና ጥንታዊ በዓል የነበረ ነገር ግን በመሃል ላይ ተቋርጦ ባለፉት 3 አመታት ደግሞ ለዛንድሮ ለሶስተኛ ጊዜ ማለት ነው በተከታታይ እየተከበረ የመጣ በዓል ነው። ለዚህም ተብሎ ሚዛን ከተማ ጨምሮ የተለያዩ የዞኑ አካባቢዎች ደምቆና አምረው ተውበው ነው የሚገኙት። እንግዲህ ይህ በዓል ይዞት እየመጣ ያለው ትሩፋትን ምክንያት በማድረግ እዚህ እንግዳ ጋብዣለሁ። እዚሁ ጋር ተያይዞም እንዲሁ ለመላ ኢትዮጵያ ሕዝብና ለቤንች ብሔር ተወላጆች እንኳን አደረሳችሁ መልእክት እንዲያስተላልፉ የቤንች ሸኮ ዞን ባህልና ስፖርት መምሪያ ኃላፊን አቶ ተረፈን እዚህ ጋር ብዣቸዋለሁ። ከሳቸው ጋር ጠር ያለ ቆይታ አድርጋለሁ። እሺ አቶ ተረፈ በጣም ነው የማመሰግነው። እንግዲህ ቢስት ባር በነገው ዕለት የማጠቃለያ ፕሮግራም ይከናወንለታልና ከዚህ አንፃር አጠቃላይ መልእክቶን የመልካም አደረሳችሁ መልእክቶን እንዲያስተላልፉ ጋብዛለሁ። እሺ አመሰግናለሁ። አንተም እንዳነሳው የቤንች ዘመን መለወጫ ምስጋና በዓል ነው። አጠቃላይ ተከታታይ ከተቋረጠበት ከቆመበት ለሶስተኛ ዙር ነው። በ2018 በተለያዩ ዝግጅት ተደርጎ ትላንትና ፓናል ውይይት፣ ዛሬ ላይ ዋናው የቤንች ማነሻ የሆነው የቤንች ያዥ የሚባል ቀበሌ ላይ የመነሻ የሚሆነው ክብረ በዓል ነው ስናካሄድ የነበረው። ይህንም ማነሻ አድርገን ዛሬ ላይ ማጠቃለያው ነገ ድንቅ የቤንች አሻራ ያለበት የቀድሞ አማን አየር ማረፊያ ላይ ነው ማጠቃለያ የሚደረገው። በዚህ ላይ የተለያዩ የፌዴራል የክልል አጎራባች ዞኖች እና ክልሎች በተገኙበት የሚካሄድ ነው የሚሆነው። እንግዲህ ቅድም ለማንሳት አንተም እንደሞከርከው የቤንች ቢስት ባር ማለት ቡኩር ነው። እንግዲህ ቡኩር መጀመሪያ የሚቀምሰው ታላላቆች ይቀምሳሉ። ታላላቆቹ ቀምሶ ለተከታታዮቻቸው የደረሱ እህሎችን የሚያቀምሱበት እንደገና ባር ማለት አመት በዓል ወይም የምስጋና በዓል ሲሆን በዚህ ላይም እጅግ በጣም የተጣሉ ያልተገናኙ እንደዚሁም ቅሬታ ውስጥ ያሉት የሚታረቅበት፣ ይቅርታ የሚደረግበት፣ አንድነት የሚፈጠርበት፣ ጠንካሮች የሚወደስበት ምን ያክል ጎተራ ምርቱን ሰብስቧል እህል ሰብስቧል ተብሎ ትላልቆችና ታላላቆች የሚወደስበትና እህል ያልደረሰለት ደግሞ ድጋፍ የሚደረግበት ሆኖ በዚህ ላይም እርቅ ሲደረግ እርቅ ዝም ብሎ እርቅ ብቻ ሳይሆን ሰውየው ራሱን ችሎ በጣም ደስተቃንም ስለሆነ ያዘነ የተጣላ እንዳይኖር የሚደረግበት ነው ማለት ነው። እንግዲህ ቤንች በባህሪው ሰውን በሰውነቱ ብቻ የሚያከብር ከየት ማጣ ሳይል ሰውን የሚያስቀድም ሌሎች የኢትዮጵያ ወንድሞች ትምህርት የሚወስዱበት ድንቅ ባህል እሴት ያለበት ብሔር እንደሆነ እዚህ አካባቢ ያው በርካታ መረጃዎች ያመለክታሉ። እዚህም የተነሳ እንግዲህ የተለያዩ ይህንን እሴት በማስቀጠል ወንድማማችነት አንድነትን ለማጠናከርና ለማስቀጠል ቀጣይ ላለው ትውልድ እንደዚህም በዩኔስኮ በማይዳሰስ ቅርስም እንዲመዘገብ ትላልቅ ስራዎችን እየሰራን ያለ ነው። በዚህም ይህንን ያደረግን ሌሎች ወንድሞች ሌሎች ኢትዮጵያውያን ወንድሞችና እህቶች ትምህርት የሚቀስሙበት ለሌሎችም ትምህርት የሚሆን ስለሆነ ይህንን አድርገን ቀጣይ በማይዳሰስ ዩኔስኮ ላይ የሚመዘገብ እንደሆነ ነው። እንግዲህ ታላላቅ እንግዶች በሚገኙበት ነገ ደማቅ በሆነ ሁኔታ ነገ ማጠቃለያ በቀን 5 አማን ቀድሞ አየር ማረፊያ ላይ ይከበራል ይጠናቀቃል ማለት ነው። መልካም ባለ ሁላችንም ለኢትዮጵያ ሕዝብም ለማላው ለሚዛን አማንም እንደዚሁ ለአካባቢ ማህበረሰብ ይሁን ለማለት እወዳለሁ። አመሰግናለሁ። በጣም ነው አመሰግናለሁ ተረፈ።
እንግዲህ የሸዋና ሶዶ እዚህ ያለው ስነ ስርዓት ዛሬም ማምሻውን ቀጥሎ ውሏል። በተመሳሳይ ነገ ማጠቃለያውን ያገኛል። ያን ማጠቃለያ ስነ ስርዓት ደግሞ ፋና ሚዲያ ኮርፖሬሽን በቀጥታ ለተመልካቾች የሚያደርስ ስለሚሆን ከወዲሁ እንድትከታተሉ እየጋበዝን መልካም ምሽት ለእናንተም መልካም በዓል ማለት እንወዳለን።